ጌታቸው ረዳ በአዲስ የፖለቲካ ፓርቲ ሊከሰቱ ነው። ከአዲስ አበባ ወደ ትግራይ የተደረገ የሚገኘው የጦፈ ዝግጅት ምን ይመስላል? ጥንቅራችን ምላሽ አለው። አብን ህወሓት በወልቃይት ጠገዴ ዳግም የዘር ማጽዳት ወንጀል ለመፈጸም አቅዷል ያለውን ዝግጅት እንዲያቆም አሳስቧል። እንመለስበታለን። አረጋ ከበደ ከፋኖ ጋር የሚደረገው ጦርነት ይቀጥላል ሲሉ ይፋ አድርገዋል። በወፍ በረር እንመለከተዋለን። ከዚህ ውጪ የኢትዮጵያ ንግድ ባንክ ከዝርፊያ የሚጠብቅ ሳይበር ሰራዊት ማደራጀቱን ይፋ አድርጓል። ሌላኛው ትኩረታችን ነው። ዋና ከተማቸው ሞቃዲሾ ከአልሻባብ ከበባ ውስጥ የገባችባቸው የሶማሊያ መሪ እጅግ ከፍተኛ ጭንቀት ውስጥ ገብተዋል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅሮቻችን አዳዲስ ክስተቶች ተካተውበት እንሆ ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ጌታቸው ረዳ በአዲስ የፖለቲካ ፓርቲ ሊከሰቱ ነው። ከአዲስ አበባ ወደ ትግራይ የተደረገ የሚገኘው ጦፈ ዝግጅት ምን ይመስላል? ተከታዩ ዘገባ መላሽ አለው። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሚመሩት የህወሓት ክንፍ ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጅት እያደረገ እንደሚገኝ አስታውቋል። ቡድኑ ወደ አንድ ፓርቲነት ለመቀየር የወሰነው ለትግራይ ወደፊት ሰላማዊና ዲሞክራሲያዊ ዕጣ ፈንታ ለመታገል እንደሆነ ገልጿል። ቡድኑ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በጊዜያዊ አስተዳደሩ እገዛ የማዕድን ዘርፉንና የትግራይ ልማት ማህበርን ጨምሮ የትግራይ ቁልፍ ተቋማትን በብቸኝነት በመቆጣጠር ላይ ይገኛል ብለዋል። ሲቪል ማህበራት ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ቡድኑ የደብረጽዮን ቡድን ቁልፍ ተቋማትን እንዲቆጣጠር ጊዜያዊ አስተዳደሩ ለቡድኑ ይሰጠዋል ያለውን ድጋፍ እንዲያቆምም ጠይቋል። የጌታቸው ቡድን ይህን እንቅስቃሴ መጀመሪያው የተሰማው ምርጫ ቦርድ የህወሓትን ህጋዊነት ሰርዛለሁ ያለበት ቀነ ገደብ ሊጠናቀቅ 2 ሳምንት በቀረበው ወቅት ነው። መረጃዎች እንደሚጠቁሙት ከሆነም አዲሱ የጌታቸው ረዳ ፓርቲ ስሙ ታውቋል። ይህ በጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሚመራው አዲሱ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚባል ዘጆርናሊስት ዘግቧል። ለጌታቸው ረዳ ቅርበት ያላቸው የዜና ወኪሉ ምንጭ ግንቦት 5 ቀን 2017 ዓ.ም የፓርቲው ምስረታ ይፋ ይሆናል ብለዋል። የነጌታቸው የሚባለው ህወሓት ከሰሞኑ ባወጣው መግለጫ አዲስ ፓርቲ ሊያቋቁሙ እንደሚችል ፍንጭ ከሰጠ በኋላ ነው ይህ የተሰማው። የዕለቱ መረጃ ጥንቅራችን እንደቀጠለ ይገኛል። ወደላኛ ጉዳያችን አምራችሁ አብን ህወሓት በወልቃይት ጠገዴ ዳግም የዘር ማጽዳት ወንጀል ለመፈጸም አቅዶታል ያለውን ሴራ እንዲያቆም አዲስ ባወጣው መግለጫ ከሷል። ፓርቲው በአማራና ትግራይ ህዝቦች መካከል የተፈጠሩ ቅራኔዎች በሰላማዊ መንገድ በውይይትና ድርድር እንዲፈቱ ከሰላማዊ ትግራይ ኃይሎች ጋር ተቀራርቦ እንደሚሰራም ገልጿል። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል በሚካሄደው የትጥቅ ግጭት ህዝቡ በውጊያ ቀጠናና በከበባ ውስጥ ይገኛል ያለው አብን ሁሉም ኃይሎች የንጹሃን ዜጎችን ደህንነት በሚያረጋግጥ መልኩ እንዲንቀሳቀሱ ጠይቋል። የኢትዮጵያ ንግድ ባንክን ከዝርፊያ የሚጠብቅ ሳይበር ሰራዊት ማደራጀቱን ይፋ አደረገ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ከኢትዮጵያ ፕሬስ ድርጅት ጋር ባደረጉት ቆይታ ባንኩ በጠንካራ ቴክኖሎጂና ብቁ ሰራተኞች ታገዘ የ24 ሰዓት ጥብቅ የሳይበር ደህንነት ጥበቃ እንደሚያደርግ ገልጸዋል። በየቀኑ በርካታ የሳይበር ጥቃቶች ባንኩ ላይ እንደሚሞከሩ የገለጹት አቤ በባንኩ የተዘረጋው ሲስተም ጥቃቱን በአግባቡ የሚከላከልና ስርዓቱን ሰብሮ ለመግባት የሚፈልግ የትኛውም አጥቂ አልፎ መሄድ የማይችለው መሆኑን ተናግረዋል። የሳይበር ደህንነት በብዙ ባለድርሻዎች ጋር የሚሰራ መሆኑን ገልጸው ዛሬ 5 እና 6 ዓመት ጀምሮ ከኢንሳ ከብሔራዊ ባንክና ከባንኮች የተወጣጣ የጋራ ግብረ ኃይል ተቋቁሞ የባንኮችን ደህንነት ለመጠበቅ በጋራ እየተሰራ መሆኑን አስረድተዋል። የኢትዮጵያ ንግድ ባንክ 10 ዓመት በፊት ጀምሮ የሳይበር ደህንነቱ ላይ ኢንቨስት በማድረግ የጠንካራ ቴክኖሎጂ ባለቤት ሊሆን መቻሉንም አቤ ገልጸዋል። ርዕሰ መስተዳድር አረጋ ከበደ የአማራ ክልል በተሻለ ሰላምና ልማት ጉዞ ላይ ይገኛል ሲሉ ተናግረዋል። የአማራ ክልል ከመቼውም ጊዜ በላይ በተሻለ ሰላምና ጉዞ ላይ እንደሚገኝ ርዕሰ መስተዳድሩ አረጋ ከበደ የተናገሩት በአዲስ አበባ ከመንግስታዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ነው። ርዕሰ መስተዳድሩ በዚህ ጊዜ በክልሉ ተፈጥሮ የነበሩ የሰላምና የጸጥታ ችግሮች በዋናነት ከፖለቲካዊ ጽንፈኝነት ጋር የተያያዙ እንደሆነ አስታውሰው በወቅቱ አመራሩ የሚጠበቅበት ልክ ችግሩን ታግለው ማስተካከል ረገድ ለዘብተኛ አቋም መውሰዱን ተናግረዋል። በዚህም ጽንፈኛ ሲሉ የፈረጇቸው ቡድኖች በክልሉ ነዋሪዎች ላይ ሰብአዊ፣ ቁሳዊ፣ ማህበራዊና ስነልቦናዊ ጉዳት ማድረሳቸውን ጠቁመዋል። መንግስት በክልሉ ሰላም በማስፈን ረገድ ማህበረሰቡን በማሳተፍ ውጤታማ ስራ ማከናወንም ተናግረዋል። የክልሉ ነዋሪዎችም ጽንፈኛ ቡድን ሲሉ የጠሩትን ኃይል ትክክለኛ ማንነት ተገንዝበው ከመንግስት ጎን በመሆን ለዘላቂ ሰላም የበኩላቸው ሚና እየተወጡ መሆኑን ጠቅሰዋል። በክልሉ የተገኘውን ሰላም ዘላቂና አስተማማኝ ለማድረግ በመንግስት በኩል ሁለት የመፍትሄ አቅጣጫዎች መቀመጣቸውን አስረድተዋል። የመጀመሪያው ለሰላም አማራጮች ቅድሚያ ሰጥቶ መስራት ነው ያሉት ርዕሰ መስተዳድሩ በዚህ ረገድ መንግስት ዘወትር ለሰላም በሩን ክፍት አድርጎ እየሰራ ነው ብለዋል። በሌላ በኩል የቀረበውን የሰላም ጥሪ ወደ ጎን በመተው የክልሉን ሰላም ለማወክ ይሰራሉ ባሏቸውና ጽንፈኛ ሲሉ በጠሯቸው ቡድኖች ላይ መንግስት ህግ የማስከበር ኃላፊነቱን እየተወጣ እንደሚ
እንደሚቀጥል አመላክቷል። ከአማራ ክልል ጋር በተገናኘ የኢትዮጵያ አየር መንገድ የጎንደር አውሮፕላን ማረፊያ በራሱ ወጪ ለማከናወን ቃል ገብቷል። የኢትዮጵያ አየር መንገድ በ1.2 ቢሊዮን ብር ወጪ የጎንደር አውሮፕላን ማረፊያን ሙሉ ግንባታ በራሱ ወጪ ለማከናወን ቃል ገብቷል። ኑ ጎንደርን እንሞሽር በሚል የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ተካሂዷል። በመርሃ ግብሩ የኢትዮጵያ አየር መንገድ 1.2 ቢሊዮን ብር በጀት በመደብ የጎንደር አውሮፕላን ማረፊያ ሙሉ ግንባታ እንደሚያከናውን ቃሉን ሰጥቷል። ከዚህ በተጨማሪም የ5 ኪሎ ሜትር የመንገድ ስራ ለማከናወን አየር መንገዱ ቃል መግባቱን አሚኮ ዘግቧል። በተመሳሳይ በገቢ ማሰባሰቢያ መርሃ ግብሩ የሶማሌ ክልል 15 ሚሊዮን ብር ለመስጠት ቃል ገብቷል። በገቢ ማሰባሰቢያ መርሃ ግብሩ የፍሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች ታድመውበታል። ከንቲባ አዳነች አቤቤ አዲስ አበባን የሚመጥን የጸጥታ ኃይል እየገነባን ነው ብለዋል። አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከከተማው ከፍተኛ አመራር ጋር በመሆን የአዲስ አበባ ከተማ አስተዳደር 9 ወራት የጸጥታ ስራዎችን ገምግመዋል። ከንቲባ አዳነች አቤቤ በመድረኩ ላይ ከተማዋን እድገትና ለውጦችን የሚመጥን የጸጥታ መዋቅር በማደራጀት ቅንጅታዊ አሰራር በማጠናከር የጸጥታ ስጋት ሊሆኑ የሚችሉ እንቅስቃሴዎችን ቀድሞ በመለየት ረገድ ጥሩ ስራ መሰራቱን ገልጿል። ህዝቡን በቀጥታ ማሳተፍና የሰላሙ ባለቤት ማድረግ ወንጀል በመከላከል እንዲሁም ተጠርጣሪዎችን አድኖ በመያዝ በመመርመርና በማስቀጣት ከተማዋን ሰላማዊ ተረጋጋችና ለመኖር ምቹ ሆነች ማድረግ በኩል በርካታ ስራዎች መሰራቱ ውጤቶች ተመዝግበዋል ብለዋል። የከተማ አስተዳደሩ ለጸጥታ አካላት እያደረገ ያለው ሁሉን አቀፍ ድጋፍ ትልቅ የሞራል ስንቅ እንደሆነው ከንቲባው አንስተው በከተማዋ ወንጀል መከላከልና የመቆጣጠር አቅም ከጊዜ ወደ ጊዜ እያደገ መምጣቱ የከተማዋ ነዋሪዎች በሰላም ሰራዊት በመደራጀት ያበረከቱ የላቀ አስተዋጽኦ የሰላምና የጸጥታ መዋቅር የፖሊስ ኃይል ደንብ ማስከበርና ሌሎች የፌዴራል ጸጥታ አካላት ጋር በቅንጅት በመሰራቱ መሆኑን መግለጻቸውን የከንቲባዋ ጽሕፈት ቤት መረጃ ያመለክታል። መዲናዋን ከተደራጀ ዝርፊያ፣ ሌብነት፣ ንጥቂያና ከየትኛውም ጸጥታ ስጋት ጸዳሽ ማድረግ ተቋማዊ ብቃት በማሳደግ የሪፎርም ስራን በማጠናከር የአገልጋይነት ስነ ምግባር በመላበስ ህብረተሰቡን ከዚህ ቀደም ሁሉ በብቃት ማሳተፍ የሰላምና ጸጥታ ቢሮ፣ የአዲስ አበባ ፖሊስ፣ የሰላም ሰራዊትና የደንብ ማስከበር አባላት ከሌሎች ጸጥታ አካላት ጋር ቅንጅታዊ አሰራርን ይበልጥ ማጠናከር የተገኙ ለውጦችን አጠናክረው እንዲሰሩም ከንቲባው አሳስበዋል። የሳቱ መረጃ ጥንቅራችን እንደቀጠለ ነው። ወደ ውጭ ጉዳዮቻችን አምራችሁ በዓለም ላይ ወታደራዊ ወጪ በከፍተኛ ሁኔታ እንደጨመረ ተሰምቷል። የዓለማችን ሀገራት በከፍተኛ ፍጥነት የጦር ኃይላቸውን ያስታጠቁ መሆኑን አንድ የጥናት ተቋም አስታውቋል። እንደ ስቶክሆልም የሰላም ምርምር ኢንስቲትዩት ከሆነ በግጭቶችና ጦርነቶች ምክንያት ወታደራዊ ወጪው በዓለም አቀፍ ደረጃ በ9.4% ከፍ ብሏል። በአጠቃላይ የዓለም ሀገራት የጦር ኃይላቸውን ለማጠናከር 2.718 ቢሊዮን ዶላር ባለፈው 2024 ወጪ ያደረጉ ሲሆን ጭማሪ በሁሉም የምድሪቱ አካባቢዎች ተስተውሏል። እንደ ዶቼ ቬለ ዘገባ በአውሮፓና መካከለኛው ምስራቅ ደግሞ የጎላ የሚባል ነበር ተብሏል። ከዩናይትድ ስቴትስ፣ ቻይና፣ ሩሲያና ህንድ ቀጥሎ ለጦር ኃይላቸው ከፍተኛ መዋዕለ ንዋይ ካፈሰሱ 5 ሀገራት መካከል ጀርመን አንዷ ሆናለች። ይህም የሩሲያና ዩክሬን ጦርነትን ተከትሎ የጀርመን ፌዴራላዊ መንግስት ለመከላከያ ጦሩ 100 ቢሊዮን ዩሮ ለማዋል በመወሰኑ ነው። ዋና ከተማቸው ሞቃዲሾ በአልሻባብ ከበባ ውስጥ የገባችባቸው የሶማሊያ መሪ እጅግ ከፍተኛ ጭንቀት ውስጥ ገብተዋል። የሶማሊያው ጠቅላይ ሚኒስትር ሐምዛ ባሪ የውጭ ጉዳይና መከላከያ ሚኒስትሮቻቸውን ትናንት ከስልጣን አንስተዋል። ኢትዮጵያን በመተቸት የሚታወቁትና ላለፈው 1 ዓመት የውጭ ጉዳይ ሚኒስትር የነበሩት አህመድ ፊቅ መከላከያ ሚኒስትር ሆነው ተሹመዋል። በፊቅ ምትክ ምክትል ጠቅላይ ሚኒስትር የነበሩት አብዲ ሰላም አሊ እንደተሾሙ ተገልጿል። ከ2 ሳምንት በፊት መከላከያ ሚኒስትር ሆነው ተሾመው የነበሩት ጅብሪል ሐጂ ደግሞ ምክትል ጠቅላይ ሚኒስትር ሆነዋል። የአገሪቱ መንግስት በአልሻባብ ግስጋሴ ሳቢያ ከባድ የጸጥታ ቀውስ እንዳንዣበበበት ይነገራል። ቡርኪና ፋሶ ለሩሲያ የማዕድን ኩባንያ የወርቅ ማውጣት ፍቃድ ሰጠች። ዋጋዱጉ የቡርኪና ፋሶ አስተዳደር ኖርድ ጎልድ ለተሰኘ የሩሲያ ማዕድን ኩባንያ የኢንዱስትሪ ደረጃ የወርቅ ማውጣት ፍቃድ መስጠቱን የተሰማው በፕሬዝዳንት ኢብራሂም ትራኦሬ የሚመራው መንግስት በአሁኑ ወቅት ታሪክ ከፍተኛ ደረጃ ላይ የሚገኘውን የወርቅ ዋጋ በመጠቀም የአገሪቱን ኢኮኖሚ ለማጠናከር ማቀዱን አስታውቋል። የእርምጃ በወታደራዊ አመራር ስር የምትገኘው አገሪቱ ከቆዩ ምዕራባውያን አጋሮቿ ይልቅ ከሞስኮ ጋር ያላትን የኢኮኖሚ ትስስር ይበልጥ ያጠናከረች መምጣቷን የሚያመላክት ነው ተብሏል። ፍቃዱ የተሰጠው ቡርኪና ፋሶም ፕላቶ ሴንትራል ክልል ኩርዌጎ ግዛት ውስጥ ለሚገኘው ዩኒዮ የወርቅ ክምችት ፕሮጀክት ነው። የፕሮጀክቱ ቦታ በአሁኑ ወቅት በኖርድ ጎልድ ባለቤትነት ስር በሚገኘው ጂልቤ ቡርኪና በተባለ ኩባንያ የማዕድን ፍለጋ ፍቃድ በተሰጠበት 52.8 ካሬ ኪሎ ሜትር ስፋት ያለው አካባቢ ውስጥ ይገኛል። የኒዮ ማዕድን የፍቃድ ዘመኑ በሚያገለግልበት በቀጣዮቹ 8 ዓመታት ውስጥ በግምት 20.22 ሜትሪክ ቶን ወርቅ ያመርታል ተብሎ ይጠበቃል። በስምምነቱ መሰረት ጂልቤ ቡርኪና የተባለው የኖርድ ጎልድ ቅርንጫፍ ኩባንያ በፕሮጀክት
ፕሮጀክት ውስጥ የ85% ድርሻ ይኖረዋል። ቀሪውን 15% የቡርኪና ፋሶ መንግስት ምንም አይነት የገንዘብ መዋጮ ሳያደርግ በነጻ ይይዛል። ፕሮጀክቱ በቀጣዮች 8 ዓመታት ውስጥ 50.5 ቢሊዮን ኤስኤፍኤ ፍራንክስ ለመንግስት በጀት እንዲሁም 7.06 ቢሊዮን ሲኤፍኤ ፍራንክ ለመንግስት የማዕድን ሀብት ፈንድ እንደሚያበረክት ይጠበቃል። የዕለቱ መረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።